ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ እንደተለመደ ቤተሰብ ሆኑ። ሰብስክራይብ አድርጉ፣ ሼር ላይክ ማድረጋችሁን አትርሱ። የሀገሬ ልጆች ላለው ለድምጤ ደግሞ በጣም ይቅርታ ጉንፋን ይዞኛል እላችኋለሁ። እንግዲህ ዛሬ የመጣሁበት ጉዳይ በጣም አንገብጋቢ፣ በጣም የተናደድኩበት፣ በጣም ያዘንኩበት፣ በጣም ልቤ የተነካበት ጉዳይ ነው። እሱ ምንድነው? የብሩኬ ጉዳይ። እንግዲህ ብሩኬና ሃይሚ ወደ ሚዲያ ሲመጡ ብለው ሲመጡ እንደ ፍቅረኛሞች ጥንድ ሆነው ነበር የመጡት። መጀመሪያ ወንድምና እህታዊ ሆነው ከዛ እየዋለ እያደረ ደግሞ እኛም እየተላመድናቸው እነሱም ሁለቱ እየተላመዱ ሲመጡ እንግዲህ ወደ ፍቅር ነው የገቡት። እና እንግዲህ ደስ የሚል ጊዜ ነበር ያሳለፉት። በእውነት በጣም ደስ ይላል። ብዙ ነገሮችን አልፈው ነው እንግዲህ እንደምታውቁት እዚህ ደረጃ የደረሱት። ቀላል አይደለም እነሱ የመጡበት መንገድ። ምክንያቱም እኛ ስለምናውቃቸው ሁለት አመት ሊሞላቸው ነው አብረው ከሆኑ ወደ ሚዲያ ከመጡ አይደለም። ስለዚህ አመጣጣቸውም እናውቃቸዋለን። ለነሱ አዲስ አይደለንም፣ እነሱም ለኛ ደግሞ አዲስ አይደሉም። ዛሬ ምንድነው የተፈጠረው? እንግዲህ የብሩኬ የቀድሞ ፍቅረኛው ኤክሱ ነኝ ብላ እንግዲህ የመጣች እዩ የምትባል እህት አለች። ያቺ እህት እንግዲህ ስትመጣ ፍቅረኛህ ነበርኩኝ እንታረቅ እንደዛ ነገር ነበር የመጣችው። አመጣጧ አብረን እንሁን፣ ለምን ተውከኝ፣ የሆነ ግግም ያለ ነገር። እሱ ደግሞ ምንድነው እኔና አንቺ የቆየ ታሪክ ነው ያለን፣ የኔና አንቺ ነገር አብቅቷል እያለ ነበር እንግዲህ እስከዛሬ ማለት ነው። ትላንት ግን ባየነው ቪዲዮ እኔ የእውነት ተመልካቾቼ አላዘናችሁም? በቃ አልተከፋችሁም? ማለትም ማንን ማመን እንዳለባችሁ አልተጠራጠራችሁም? የእውነት እኔ በጣም ነው በብሩክ ያዘንኩት፣ በጣም ማለት ነው። ማለትም በቃ ዋሽቶናል። ሃይሚን ብቻ አይደለም ተመልካቹም ጭምር ዋሽቷል። ምክንያቱም የሆነ ጊዜ ተናግሯል ለብቻው። ምንድነው ያለን? ለኛ ማለት ነው ሃይሚ በሌለችበት እኔ ሀዩ የድሮ ፍቅረኛዬ ናት፣ እኔ እና እሷ በጭራሽ አንገናኝም፣ ተለያይተናል፣ በቃ የድሮ ታሪኬ ናት፣ የመጀመሪያ ፍቅረኛዬ ነበረች፣ እኔ እና እሷ አብረን መሄድ ስላልቻለን ስላልተግባባን ተለያይተናል፣ ምንም አይነት ግንኙነት በዚህ ሰዓት የለንም አለን ማለት ነው። ስለዚህ እኛም አመን ነው። ትናንት ግን ባየሁት ነገር እኔ ብሩኬ በቃ በጣም ነው የተናደድኩ፣ አዘንኩበት። ማለትም እሷን ማውራት ካለበት ሲጀምር ለምን እታሰራለሁ ብሎስ ፈራ። የብሩኬ ልጅ ካልሆነ ሀዩ ሆድ ውስጥ ያለው ብሩኬ በዚህ ደረጃ ለምን ፈራ? ለምንስ ሩም ውስጥ አገኛት? ፍቅረኛሞች ካልሆናችሁ ወንድና ሴት አንድ ሆቴል ውስጥ ገብቶ ሩም ውስጥ ቤቱ ውስጥ እንኳን አይደለችም ሩም ተከራይቶ ቤርጎ ተከራይቶ ሩም ውስጥ መገኘት ማለት ሃይሚ በድንገት ነው ያየችው። እቺ ልጅ ሃይሚ ፌንት አለ መንቀሏ በቃ ዓለም የሆነ እኔ እንጃ። እኔ በጣም ነው የተበሳጨሁት በብሩኬ በሀዩ አይደለም። አንዳንዴ እኛ የምንወደው ሰው ሚዋሸን አይመስለንም። በቃ እኛ ስለምንወደው ብሩኬ ትክክል ነው ብለን ነበር ያሰብነው። በቃ ውሸት ነው፣ እቺ ልጅ ከብሩኬ አይደለም ያረገዘችው እኔ ብዬ ደምድም ያለው። በቃ የብሩኬና የሃይሚ ህይወት ልታበላሽ ነው የመጣችው ብዬ ደምድሜ አስቤ ነበረ ተመልካቾቼ። ትናንት ግን ባየሁት ቪዲዮ ብሩኬ ሙሉ ለሙሉ ጥፋተኛ ነው። እህቱ አይደለችም ወይ ጓደኛው አይደለችም፣ ህይወቱ ልትበጠብጥ የመጣች ልጅ ናት። እንዴት ሩም ውስጥ ያገኛታል? አንደኛ ለሃይሚ ስልክ እያነሳላት አይደለም። ብሩኬና ሀዩ ደግሞ እየተገናኘን ስላልሆነ ይሄ ወረቀት ወስደሽ ለብሩኬ ስጩ አለቻት። ይሄ ወረቀት ለምን ለሃይሚ ሊሰጣት ተፈለገ? የሃይሚን ህይወት ለመበጥበጥ። ሃይሚ በቀጥታ በቃ ተይኝ ውጭልኝ ማለት እኮ ይቻላል። ለምን ወደ ሀዩ ጋር የሚመጣው? ሃይሚ ጋር ምን ታርጋችሁ? ሃይሚ እንደ ልጅቷ እኮ ተሰቃየች እኮ እቺ አንድ ፍሬ ልጅ። እሷ እኮ በጣም ፍቅራችሁ የብሩኬና የሃይሚ ፍቅር እንዳይለያይ ብላ ብዙ ነገር እኮ እየሆነች ነው፣ እየቻለች ነው። እኛ ማንችለውን እሷ እየቻለች ነው በዚህ እድሜዋ ማለት ነው። ምክንያቱም አፍቃሪ ናት፣ አፍቅረዋለች። ብሩኬን ሃይሚን አፍቅረዋለች።
በቃ የሆነ ማመናጨቅ ምናምን በቃ ምንም አይነት የሆነ ተጨባጭ ምክንያት አይሰጥም። በቃ በእናታችሁ ውጪልኝ ምን ለማስተካከል የሆነ በቃ አለ አይደለም። ይሄ ዝም ብሎ ማመናጨቅ። እንደ አንተ እኮ የተጠየቀው ጥያቄ በስርዓቱ አልመለስክም ሁላ። ልጅ ያንተ ካልሆነች ይሄን ያህል ወንድም ይሁን ሴትም ይሁን ይሄን ያህል አንተ ምን አስፈራህ? እኔ ልታሰር ነው ወይ የምትፈልጊው አልካት ለሃይሚ። ለምን ትታሰራለህ አለችህ እኮ ራሷ ጠየቀች። ልጁ ያንተ ካልሆነ ምን አስፈራህ? አንተ እኮ ነፃ ሰው ነህ። ከዚች ልጅ ጋር እኮ ምንም አይነት የስልክም ልውውጦች ማድረግ አይጠበቅብህም። ጭራሽ አንተ ከስልኩ አልፈህ ቤርጎ ድረስ አገኘሃት። ሃይሚ ደግሞ እዛ ውስጥ ተገኘች። እንዴ አንተ እህትህ ብትሆንስ ሃይሚ የምትወደው ፍቅረኛዋ ቤርጎ ውስጥ ከሴት ጋር ያውም የድሮ ፍቅረኛዬ ነው አርግዤለታለሁ ከምትል ሴት ማለት ነው። አንተ ለሃይሚ እኮ በጣም መፍራት ነበረብህ፣ መደንገጥ ነበረብህ። አንተ ድንጋጤውን ትተክ ጭራሽ ሃይሚ ላይ ነው የምትጮኸው። ጭራሽ ባክሽ ወደዛ ምናምን እያልካት ነው እንዴ። ሃይሚ እኮ በዚህ ደረጃ አንተ ማውራት የለብህም፣ ያውም በሃዩ ፊት ማለት ነው። ለአንተ እኮ በጣም ብዙ ታግላለሃለች እኮ እንዴ። በጣም አጠፋ ትላንትና። ቢያንስ እንኳን አንተ ጥፋትህን አምነህ ሃይሚን ማረጋጋት ነው ያለብህ። ሃይሚ ስትጮህ ተረጋጊ ሃይሚ ብለህ አቅፈህ አባብለህ ወይም ማስወጣት ከእንደዚህ አይነት ነገር እንጂ አንተ ድጋሜ ሃይሚ ጥፋተኛ ለማድረግ እየተሯሯጥክ ነው። ሲጀመር ሰው እኔ አሁን የሆነ ጥፋት አጥፍተሻል ከተባልኩ የእውነት አጥፍቼው ሲሆን ነው ልቤ የሚደነግጠው፣ ምሳቀቀው፣ ምፈራው ማለት ነው። ግን ያ ጥፋት እኔ ካላጠፋሁት ለምን እንሳቀቃለሁ? እውነቱ ይድረሱበት ብዬ ነው በቃ ለነዛ ሰዎች ምተወው። አንተ እንኳን ቢያንስ ያን ነገር አላረክም፣ ትደነግጣለህ ምናምን። ሃዩን የሆነ በቃ የሆነ ነገር ደብቀህ እንዳትናገርብህ አይነት ነገር ነው ለሃዩ የምትሰጣት ቦታ ማለት ነው። ለሃይሚ የምትሰጣት ቦታና ለሃዩ የምትሰጠው ቦታ አንድ አይደለም። ሃዩን እየፈራሃት የሆነ ነገር እንደደበቀችልክ አድርገህ ነው እያወራሃት ያለኸው ማለት ነው። ሃይሚ ደግሞ በቃ ጥፋተኛ እንደሆነች ልጅቷ ላይ ስጮህ ጥፋተኛ ናት። አንተ ላይ ስጮህ ጭራሽ ስትመታህ እንዳትመችኝ ምናምን ስነ ስርዓት ያዥ እንዴ። መጀመሪያ መቼ አንተ ስነ ስርዓት ያዝክና ነው እንደኛ አንተን ስለምንወድህ ብቻ ተመልካች ስለሚወድህ ብቻ እውነተኛ ሰው ነህ ማለት አይቻልም። የእውነት በቃ እውነቱ ይውጣ። ሃይሚም ደግሞ በቃ አይምሯ እንዲያርፍ እውነቱን ታግለህ ማውጣት አለብህ። እቺ ልጅ ካጠገብህ ማራቅ ከሃይሚ ማራቅ ነው ያለብህ፣ እውነተኛ ሰው ከሆንክ ማለት ነው። ሲጀመር ሃይሚን እየዋሻሃት ነው። በጣም ነው የምትገናኙት አንተና ሃዩ። ሃይሚ ፈጣሪ ሲያዝላት ትላንትና ፊት ለፊት ተገናኛችሁ። ፈጣሪ በዚህ ቀን እውነቱን እወቂ፣ ይሄ ልጅ እየደበቀሽ ነው ብሎ ፈጣሪዋ ሲያዝላት የእውነቴ ነው ሲያዝላት ጊዜ ትላንትና አጋለጣችሁ እንዴ። እኛ እኮ ልንናገርክ ፈራን። ተመልካች እኮ ብሩኬ ስለሚወደው ብሩኬ ቢያጠፋ ራሱ ተመልካቹ አይናገርም። በቃ ለምን በቃ በውስጡ ነው የሚይዘው። አሸን በቃ እንዴት ብሩኬን እንደዚህ የሆነ መጠርጠራችን ራሱ ያስፈራናል። ምክንያቱም ስለምንወድህ ስለምናከብርክ ገብቶሃል አይደለም? ግን አንዳንዴም ደግሞ ስትሳሳት ደግሞ ተሳስተሃል ብለን መንገድ ግዴታ አለብን እኛ ተመልካቾች። ስለዚህ ሃይሚ ልታረጋጋት ይገባል። በዚህ ሰዓት ከጎኗ ልትቆም ነው የሚቻለው። የእውነት ሃይሚ በጣም ልቧ ተሰብሯል። እግዚአብሔርን እኔ በቃ እንደ ታናሽ እህቴ አዘንኩላት። እኔ በእሷ ቦታ ብሆን አሰባችሁት? የምወደው ማፈቅረ ጓደኛዬ በአደባባይ ፍቅሬን ምገልጽለት ዛሬ ከመሬት ተነስቶ ወደ ሌላ ሴት ሲሄድ ያሁን ቤርጎ ውስጥ መገኘት ማለት እኮ ትልቅ ውርደት ነው። የእውነት ብሩኬ እንዴ ያሳፍራል። ቤርጎ ውስጥ የምትገኘው እኮ ሌላ ነገር ለመፈጸም ነው። መቼስ ልትወያይ ምን እንዴ ስንት ፓርክ በሞላበት ስንት መናፈሻ በሞላበት መንገድ ላይ ቆመህ አታወራትም እንዴ አንተ? እውነት ለሷ ቦታ ከሌለክ የእውነት ቦታ ከሌለ መንገድ ላይ ሻይ ቡና እንኳን ማለት እኮ አይጠበቅብህም። ምክንያቱም አንተ ቦታ የምትሰጣቸው ሰዎች ነው አክብረክ የሆነ ቦታ የምትሰጣቸው ቤርጎ ድረስ ይዘሃት የምትሄደው ማለት ነው እንዴ። ተሰብስፋ እኮ ቁጭ ብላለች። እንደዚህ ብላ እኮ ነው የጠበቀቻት ለሃይሚ ወገቧን ይዛ ምናምን እንዴ። ልጅቷ ደግሞ አንተ ፍቅረኛህ ናት አይደለም? ሃይሚ ማስከበር ያለብህ አንተ ነክ። ገብቶሃል አይደለም? ሃይሚ ሃዩን በዚህ ደረጃ ማውራት የለባትም። ስትናገር ስነ ስርዓት ያዢ።
ፍቅረኛዬን የምወዳት የማከብራት ፍቅረኛዬ ወደፊት የትዳር አጋሬ የልጆቼ እናት በዚህ ደረጃ አንቺ ማውራት የለብሽም ብለህ እኮ አፏን ማዘጋጀት ያለብህ አንተ ነህ ማክበር ያለብህ። አንተ ስታከብራት ነው ሀይሚን የምታከብራት። አንተ ያንቋሸሽክ ምናምን ነገር የሆነ ሀይሚ በግድ የሆነ አለ አይደለም ሀይሚ በቃ አንተ ምናምን ነገር ሁሉም ሴቶች ፈላጊ እንደዛ ነው። በቃ ሴቶች ሁሉም አንተን የሚከቡህ እንደዛ አድርገህ ነው የሀይሚንም ልጅቷንም እያወራሃት ያለ። ልጅቷ እንኳን አውራት፣ ምክንያቱም የተናቀ ሰው ነው። ሰው ራሱን ያስከበረ ሰው ይከበራል፣ ራሱ ያቀለለ ሰው ደግሞ ይቀላል። አንተ ግን በቃ ስታይልህ ምናምን ነገር በቃ ሴቶች ሁሉም አንተ እንደሚያፈቅሩ ምናምን ከአንተ ጋር መሆን እንዳለባቸው ውይ ምናምን ነገር እንዴ! ይሄ አይሆንም። እኔ አልቀበለውም። ለሀይሜ ይሄ አይገባትም እንዴ! የእውነት እኔ ብሩኬን ተናግሬው አላውቅም ከምር። ትላንት ግን በጣም በቃ ቁጭ ብዬ ደጋግሜ ነው ያ ቪዲዮ ያየሁት። ማለት ወንዶች ግን እውነት እኔ እንጃ አንዱ ሲባል አንዱ ሀይሚ ላይ በጭራሽ ይሄ ነገር ሊሆን አይችልም፣ አይሰራም። አንተ ሀይሚን ማክበር አለብህ። ይቅርታ ተደፍተህ ይቅርታ መጠየቅ አለብህ ለዚህ ለ5-6 ቀናት ለተደረገባት ነገር። በቃ በሴት ልጅ እኔ እንጃ ያቺ በቃ በራሷ ጊዜ ነው እና በቃ አብረን እንተኛ ብላ ጎትታህ ነው ሊሆን ይችላል አብራችሁ ያደራችሁት። ልጁም ያንተ ሊሆን ይችላል፣ ላይሆንም ይችላል። ሌላም ነገር ደግሞ ፈጣሪ ደግሞ እንደዚህ ሊያጋልጥ ይችላል፣ እውነቱን ሊያወጣው። ምክንያቱም ያቺ ልጅም ምናውቀው ነገር የለም። እኔ በአሁን ሰዓት ማንንም ማመን አልችልም። በቃ ሀይሚን ግን ስነ ስርዓት ከሀይሚ ጋር ስነ ስርዓት የእውነት በቃ አንተ ጉዳይክ ሀዩ ናት፣ ከሀዩ ጨርሱ። ሀይሚ ላይ ግን በዚህ ደረጃ መቀየር የለብህም አንተ እንዴ! ልጅቷን ወደዛ አሽቀንጥረህ መጣል ነው ያለብህ፣ ማውጣት ነው ያለብህ ከህይወትህም ከምንህም። እዚህ ጋር አይሰራም። በአንድ ድንጋይ ሁለት መምታት ምናምን። ከሀይሚ እየተደበቅ ምናምን እየተሽሎከለክ ሀዩ ጋር መሄድ ሲጀመር ላገኛት ነው ሩም ነኝ ምናምን ብለህ ማውራት ነበረብህ። እውነተኛ ሰው ብትሆን ማለት ነው። ለሀይሚ መንገር ነበረብህ። ሲጀመር ሩም ድረስ ይዛሃት መሄድ አልነበረብህም። መንገድ ላይም ቢሆን ጉዳይህን መጨረስ ትችላለህ። ካፌ በሞላበት ካፌ ምን መንገድ ላይ ቡና የሚያፈሉ ሴቶች አሉ አይደል? እዛ ላይ ቁጭ ብለህ ማውራት ትችል ነበር። ሌላ ተውና አንተ ምንህም አይደለችማ። ምንህም በቃ ከህይወታ አስወጥታታላ። ልጅቷ ቦታ አልሰጣሃትማ። የሆነ መንገድ ላይ አውርተህ ጉዳይህን መጨረስ ነው። አይ ይሄ ነገር ልጅቷ ያረገዘችው እውነት ከኔ ነው፣ ስለዚህ እሷን ማረጋጋት አለብኝ፣ የፈለገችው ፍላጎቷ ማሟላት አለብኝ፣ አብረን እንደርም ካለች ማደር አለብኝ። እንደዛ ነገር ነው እኔ እያሰብኩ ያለሁት። በቃ ሂድ ባለችን ቦታ መሄድ አለብኝ፣ ምክንያቱም ልጁ የኔ ስለሆነ እንዳታጋልጠኝ። እንደዛ ነገር ነው እያረክ ያለኸው ብሩኬ፣ ተጠንቀቅ የእውነት። ምክንያቱም ለልጅቷ ቦታ ባሰጣት ኖሮ ሩም ድረስ ይዘሃት አልጋ ላይ አታስቀምጣትም ነበር። ሀይሚ የምተኛበት አልጋ ላይ ልጅቷ አምጥታ አታስቀምጥም ነበር። ሀይሚ በጣም ጀግና ሴት ናት የእውነት። አለቻት እኮ አንቺ በየመንገዱ አይደለም እንዴ ከማንም የምትጋደሚ? ከማንም አለቻት እኮ ከማንም አለቻት። ከማንም እኮ ነው አለቻት። እውነት ደግሞ ሳታገቢ ያረገሽ ልጅ አለቻት እኮ። አሰባችሁት? ይሄ ጭንቅላቷ ግን የእውነት በቃ አንቺ እኮ ሳታገቢ እኮ ነው ያረገሽው። ደግሞ እንደ ባለትዳር ሰው አርግዥ ያለውት ያለሽ እንዴ አለቻት። እውነት እኮ ነው። በቃ ሴት ልጅ እኮ እንዲህ ነው የምትባለው። በቃ የእውነት ተመልካቾች፣ ሴት ልጅ ስትዋረድ እኮ አያምጣው እኮ ነው። በቃ ነካቻት እኮ። ከየትም አይደል የትም መንገድ ላይ ቤርጎ አይደል እንደ የምታድሩ ከማንም ሰው አለቻት እኮ። እውነት እኮ ነው። ልጅቷ ሲጀምር ክብሯን አልጠበቀችም። አመጣጧ ራሱ ክብር የሌለው አመጣጥ እና ደከመኝ። አንደኛ ጉንፋን ይዞኛል። ሰሞኑ ቪዲዮ ላይ መግባት አልፈለኩም፣ ግን የትላንትናው በጣም ስለተናደድኩ ሀይሚን በዛ ደረጃ ማመናጨቁ፣ ለሀይሚ ቦታ አለመስጠቱ፣ ለልጅቷ እየተጠነቀቀ በቃ ስትናገረው እረፊ ብዬሻለሁ ሀዩ እያቆላመጣ ስሟ ሃይማኖት ይሆን ማን ነው አላውቅም፣ አይዶን ነው። እና ቦታ እየሰጣት ነው። ሀይሚን ግን ወይኔ ሴት መሆን የእውነት እኔ በጣም የተናደድኩኝ። ማን ነው ምናምነው? አሁንም ቢሆን ወደ ቦታ ተመለስ።
ወደ ቦታ ተመለስ ብለናል። የእውነት ብሩኬ እኛ በጣም እየተናደድንብህ ነው። የኢትዮጵያ ሕዝብ ሲያከብር ማንዴ ነው፣ ሲያወርድ ማንዴ ነው። በብዙ ሰዎች መማር አለብህ። ሰውም ደግሞ ምንድነው እያለኝ ያለው? እኛ እኮ እያየንህ እኮ ነው። ዝም ብለን እኮ አይደለም የምናወራው። ቪዲዮ ደጋግመን ስክሮን እያረግን ከት እያረግን ነው የምናየው። ዝም ብለ አንተ ፖስት ማነው ቪዲዮ ሰርታችሁ ፖስታችሁ እንደምትለቁት እንደምትሄዱ አይደለም። እኛ ቁጭ ብለን ነው የምናየው ስራዬ ብለን። ስለዚህ ተመልካቾቼ እናንተም ሀሳብ አስተያየት ስጡበት እዚህ ላይ። የእውነት አስኔ ቃቂዋ ተሳስተሻል ካላችሁኝ ኮሜንት ነው ይቀበላለሁ። በቃ ተሳስተሻል አስኔ፣ ይሄ ትክክል አይደለም፣ ብሩኬ ያረገው ነገር ትክክል ነው፣ ሃይሚ ያረገችው ነገር ትክክል አይደለም ብላችሁ ኮሜንት አድርጉልኝ። እኔ እቀበላለሁ። የእውነት እኔ አንደርስታንድ አደርጋለሁ። ግን ሴት ልጅ በዚህ ደረጃ መወቀስም በራሱ ጥፋት ዞሮ ሃይሚ ጋር ይሄ የሃይሚ ህይወት አይደለም። ራሱ ያበላሸው ህይወት ራሱ ነው መጨረስ ያለበት። ግልጹ ስነግራችሁ አይ እኔ ፍቅረኛ የነበረች በቃ ተሳሳትን፣ አልጋ ላይ ወደቅኩኝ፣ አርግዣለሁ፣ አባትነቱ ይቀበል መብቱ ነው፣ አለመቀበል መብቱ ነው። አይ ውሸት ነው ካለ ስለ ወረቀት ሊያሳስበው አይገባም። ስለ ሀዩ ሊያሳስበው አይገባም። ስለ እስር ቤቱም ሊያሳስበው አይገባው። ልጁ ካልሆነ ምንም አይነት ንክኪ ከሌለው ከልጅቷ ጋር ግን የእውነት ንክኪ ስላለው ይሄን ያህል ተንገበገበ። ጭራሽ በቃ ሩም መገናኘት አለብን አለችው። ሩም ተገናኙ በቃ። ምክንያቱም ፈስ ያለበት ዝላይ አይችልም። ይሄን ቪዲዮ ሼር፣ ላይክ፣ ኮሜንት አድርጉ፣ አድርሱላችሁ፣ ለብሩክ ያድርሱለት። የእውነት በጣም ተቀይመናል። እንወዳሃለን፣ አሁንም ቢሆን እናከብረሃለን። የሰው ልጅ የሆነ ሰዓት ላይ ተሳሰተ ተብሎ አይጣልም። ምክንያቱም እኛ ሰዎች ነን፣ እንሳሳታለን። የሆነ ሰዓት ላይ ደግሞ እንታረማለን። ገብቷችኋል አይደለም? ስለዚህ ብሩኬ ትላንት ተሳሰተ፣ ነገ ይሳሳታል ማለት አይደለም። ነገ የተሳሳተውን ያርማል፣ ማረም አለበት ባይነኝ። በቃ ቻው፣ ወዳችኋለሁ። የስደተኛ ጓደኞቼ፣ ቤተሰቦቼ፣ እህት ወንድሞቼ ስለምታበረታቱኝ አመሰግናለሁ። ያው በዩኒፎርም ነው እንግዲህ መዳብ ቤት ነኝ ያለሁት፣ ምንም ማድረግ አይቻልም። በዛ ላይ ጉንፋን አለ ምናምን፣ ፊታችን ተቀያይሯል፣ እዚህ ጋር ሽበት አለ። በቃ እያልኳችሁ ነው። ባይ፣ ወዳችኋለሁ። ቻው።